ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች፣ ለዛሬው ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የሱዳን የመከላከያ ሚኒስትር ከኢትዮጵያ ጋር በሚዋሰነው የብሉ ናይል ግዛት አቅራቢያ የጠላት ድሮን መጣሉን አስታወቀ። ሚኒስቴሩ ድሮኗ የተነሳችው ከኢትዮጵያ ግዛት ነው ሲል ገልጸዋል። አናዶሉ ኤጀንሲ እሁድ ዕለት ባወጣው ዘገባ ሚኒስቴሩ ድሮኗ በደቡብ ምስራቅ ሱዳን ኩርሙክ አካባቢ ስትበር እንደነበርና በአየር ላይ መመታቷን አስታውቋል ብለዋል። የሱዳን ባለስልጣናት ስለ ድሮኗ ወይም በማን እንደምትዘወር ተጨማሪ መረጃ አልሰጡም። እንዲሁም Sudan says it downed hostile drone allegedly launched from Ethiopian territory. ክስተቱ የተሰማው በሱዳን የብሉ ናይል ዳርፉርና ኮርዶፋን ክልሎች ውጊያ በተጠናከረበት ወቅት ሲሆን በአካባቢዎቹ የሱዳን የመከላከያ ሰራዊትና የፈጣን ድጋፍ ኃይሎች RSF ለረጅም ጊዜ በዘለቀው ግጭት ውስጥ ይገኛሉ። ሐምሌ ወር የሱዳን ሰራዊት በሰሜን ኮርዶፋን ግዛት 3 FH-95 ድሮኖችን መጣሉን ገልጾ ነበር። የሱዳን ባለስልጣናትና የሰብአዊ መብት ድርጅቶች RSF በሲቪል መሰረተ ልማቶች ላይ ጥቃት ፈጽሟል ሲሉ በተደጋጋሚ ይከሳሉ። ቡድኑ ግን ሲቪሎችን ለመጠበቅ እየሰራሁ ነው በማለት ክሶቹን ውድቅ አድርገዋል። ከኢትዮጵያ ድንበር አቅራቢያ የሚገኙትን የኩርሙክ አካባቢዎችን ጨምሮ በብሉ ናይል ክልል አዲስ ግጭት የተቀሰቀሰ ሲሆን በዚህም የሱዳን ግጭት በበርካታ የአገሪቱ ክልሎች ተስፋፍተዋል። የሱዳን ባለስልጣናት RSF ድሮንን ጨምሮ ከኢትዮጵያ ግዛት ጥቃቶችን ፈጽሟል ሲሉ ሲከሱ ይሁን የመጀመሪያው አይደለም። ነሐሴ 6 ቀን 2018 ዓ.ም RSF በብሉ ናይል ግዛት የሚገኘውን የጌሳን የድንበር ከተማ ማጥቃቱን የቡድኑና የአካባቢው ባለስልጣናት ገልጸዋል። AFP የጠቀሰው የሱዳን ሰራዊት ምንጭ ጥቃቱ የተሰነዘረው ከኢትዮጵያ ግዛት ውስጥ እንደሆነ ተናግረዋል። እንደ ዓለም አቀፉ የስደተኞች ድርጅት IOM ዘገባ ውጊያው አዲስ መፈናቀልን ያስከተለ ሲሆን 2500 ሰዎች ገደማ ከጌሳን ተሰደዋል ብለዋል። የዓለም አቀፉ ድርጅት የመፈናቀል መከታተያ ማትሪክስ የደህንነት ሁኔታዎች በመበላሸታቸው 500 አባወራዎች መፈናቀላቸውን ገልጸዋል። አብዛኛዎቹ ተፈናቃዮች በጌሳን አካባቢ ወደሚገኙ ሌሎች ቦታዎች የተዘዋወሩ ሲሆን ሌሎች ደግሞ ድንበሩን አቋርጠው ወደ ኢትዮጵያ መግባታቸውን IOM ገልጸዋል። ድርጅቱ ሁኔታውን ውጥረት የነገሰበትና ተለዋዋጭ ሲል የገለጸ ሲሆን ቡድኖቹ ሁኔታዎችን መከታተላቸውን እንደሚቀጥሉ ተናግረዋል። በግንቦት ወር ካርቱም ኢትዮጵያንና የተባበሩት አረብ ኤሚሬትስን በካርቱምና በኤርፖርት ላይ የተፈጸሙትን የድሮን ጥቃቶችን ጨምሮ ከኢትዮጵያ ውስጥ በበርካታ የሱዳን ግዛቶች ላይ የተሰነዘሩ ጥቃቶች በማመቻቸት ከሳለች። ኢትዮጵያ የፈጣን ድጋፍ ኃይሎችን RSF ወይም የኤሚሬትስ ኃይሎችን ታስተናግዳለች የሚለውን ክስ ውድቅ ያደረገች ሲሆን የተባበሩት አረብ ኤሚሬትስ ደግሞ ለቡድኑ መሳሪያ ትታጠቃለች የሚለውን ክስ አስተባብላለች። በደቡብ ምስራቅ የሰራዊቱን ቁጥጥር ለመገዳደር RSF የምድር ጥቃቶችን በማካሄድና የድሮን ጥቃቶችን በማጠናከሩ የብሉ ናይል ግዛት በሱዳን ጦርነት ውስጥ ከጊዜ ወደ ጊዜ ወሳኝ የጦር ግንባር ሆኖ ወጥቷል። የሱዳን ጦር ሐምሌ 3 ቀን 2018 ዓ.ም በጊሳን ወረዳ በድም ሳዕድና ያራ አካባቢዎች የተቃጣበትን ጥቃት መመከቱን ገልጿል። የሱዳን ጦር ትልቁን የብሉ ናይል ክልል ክፍል የሚቆጣጠር ሲሆን የህዝብ ነጻነት እንቅስቃሴ ሰሜን SPLM ኖርዝ ደግሞ ለደቡብ ኮርዶፋንና ብሉ ናይል የላቀ ራስን በራስ የማስተዳደር ጥያቄን በማንሳት ከ2003 ዓ.ም ጀምሮ ከመንግስት ጋር ሲዋጋ ቆይቷል። የፈጣን ድጋፍ ኃይል RSF እና የሱዳን ጦር ከሚያዝያ 2015 ዓ.ም ጀምሮ ኃይሉን ወደ ብሔራዊ ሰራዊት በማዋሃድ እቅድ ምክንያት ሲዋጉ ቆይተዋል። እንደ ሰብአዊ መብት ድርጅቶች መረጃ ከሆነ የግጭት በ10 ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈና 13 ሚሊዮን ያህል ሰዎችን ያፈናቀለ ሲሆን በዓለም ላይ ካሉት ትልልቅ የመፈናቀልና የሰብአዊ ውድመቶች አንዱ ሆኗል። ህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት በግልጽ በማፍረስ በክልሉ ላይ አዲስ ወታደራዊ ጥቃት ማፋፋሙን አስታወቀ። ድርጅቱ ባወጣው መግለጫ እንዳመላከተው የብልጽግና ስርዓት በከተሞችና በገጠሮች ላይ ከባድ መሳሪያዎችን፣ የጦር አውሮፕላኖችንና ድሮኖችን በመጠቀም ሰላማዊ ሰዎችን ኢላማ ያደረገ ድብደባ እያካሄደ ይገኛል። ይህ እርምጃ የትግራይን ህዝብ ለማስበረገግና ለማንበርከክ ታስቦበት የሚፈጸም አደገኛ የጆኖሳይድ ድርጊት መሆኑን የጠቀሰው መግለጫው ዓለም አቀፉ ማህበረሰብ ድርጊቱን በጽኑ እንዲያወግዘውና ሁኔታውን በስሙ በመጥራት የዲፕሎማሲያዊ ጫና እንዲያደርግ ጥሪ አቅርበዋል። ህወሓት በሌላ በኩል ህወሓት በሰጠው በዚህ መግለጫ
የፌዴራል መንግስት በባዶ ውይይትና ድርድር ስም የሐሰት መረጃዎችን በማሰራጨት ህዝቡንና ዓለም አቀፉን ማህበረሰብ ለማደናገር እየሞከረ ነው ሲል ከሷል። ይሁን እንጂ የትግራይ ህዝብና መሪ ድርጅቱ ላለፉት ዓመታት ለሰላም ያደረጉትን ጥረት መንግስት በመቃወም ወደ ደማዊ ጦርነት መመለሱን በመግለጽ ህዝቡ አካባቢውን በመጠበቅና አስፈላጊውን የሲቪል ከለላ በማድረግ ለህልውናውና ለፍትሃዊ ቃሉ በጽናት እንዲቆም ጥሪ አስተላልፈዋል። በአጠቃላይ ይህ መግለጫ በክልሉ ያለው የፖለቲካና የወታደራዊ ውጥረት እንደገና አደገኛ ምዕራፍ ላይ መድረሱንና የሰላም ስምምነቱ ከፍተኛ አደጋ ውስጥ መውደቁን አመላክተዋል። በኦሮሚያ ክልል የደገም ወረዳ ዋና አስተዳዳሪ በታጣቂዎች ተገደሉ። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ትላንት ነሐሴ 17 ቀን 2018 ዓ.ም በደረሰ የጥቃት አደጋ የወረዳው ዋና አስተዳዳሪ አቶ ተፈራ ደሴ መገደላቸውን ተገልጸዋል። ጥቃቱ የተፈጸመው በወረዳው አኖ ቀሬ ቀበሌ ውስጥ ሲሆን በተመሳሳይ አጋጣሚ የቀበሌው ሊቀመንበር አቶ አስፋወሰን ኃይሌን ጨምሮ ሌሎች ሰዎችም አካላዊ ጉዳት ደርሶባቸው በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና በመከታተል ላይ ይገኛሉ። በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበር የጠቀሱት የዞኑ የጸጥታ መዋቅር ምንጮች ለጥቃቱ በክልሉ የሚንቀሳቀሰውን የኦሮሞ ነጻነት ሰራዊት ኦነሰ ተጠያቂ አድርገዋል። ታጣቂ ቡድኑም ሆነ የዞኑና የክልሉ አስተዳደር አካላት ስለ ሁኔታው እስካሁን የሰጡት ይፋዊ መግለጫ የለም። በሰሜን ሸዋ ዞን በመንግስት ባለስልጣናት ላይ ጥቃት ሲፈጸም የመጀመሪያው አለመሆኑን የሚታወስ ሲሆን ቀደም ሲልም የሱሉልታና የውጫሌ ወረዳ አስተዳዳሪዎችን ጨምሮ በርካታ የዞን ኃላፊዎች ተመሳሳይ ግድያ ተፈጽሞባቸዋል። የጆኖሳይደሩ አብይ አህመድ አስተዳደር ነሐሴ 18 2018 ዓ.ም በድጋሚ በትግራይ ህዝብ ላይ የድሮን ድብደባ ፈጽሟል። ይህ ጆኖሳይዳዊ አስተዳደር በሰሜን ምዕራብና በደቡብ ትግራይ ዞኖች ውስጥ በንጹሃን ዜጎች ላይ 3 ጊዜ ድብደባ አካሂደዋል። በደቡብ ትግራይ ዞን ራያ አዘቦ ወረዳ ገነቴ ጣቢያ 2 ጊዜ ማለትም በ4:48 እና በ5:20 ሰዓት የድሮን ድብደባ መፈጸሙን የገለጹት የደቡብ ትግራይ ዞን ዋና አስተዳዳሪ አቶ ዝናቡ ገብረመድህን በድብደባው በንጹሃን ዜጎችና በራያ አዘቦ የመስኖ ክላስተር እርሻ ላይ ጉዳት መድረሱን ገልጸዋል። አስተዳደሩ ከደቡብ ትግራይ በተጨማሪ በሰሜን ምዕራብ ትግራይ ዞን እንዳባጉና ከተማ ከጠዋቱ 3 ሰዓት ላይ የድሮን ድብደባ መፈጸሙን የገለጹት ደግሞ የሰሜን ምዕራብ ትግራይ ዞን ዋና አስተዳዳሪ አቶ ወልደ አብርሃ ገብረ ጻድቅ ሲሆኑ ድብደባው በሲቪሎች መኖሪያ ቤቶች ላይ የተፈጸመና ዓላማውም የትግራይን ህዝብ ማጥፋት መሆኑን ተናግረዋል። ዋና አስተዳዳሪዎቹ የጆኖሳይደሩ የአብይ አህመድ አስተዳደር የትግራይን ህዝብ ለማጥፋት የያዘውን ፕሮጀክት ለማክሸፍና አስተማማኝ ሰላምና ብልጽግና ያላትን ትግራይ ለመፍጠር እየተካሄደ ባለው ትግል በአገር ውስጥና በውጭ ሀገር የሚኖረው የትግራይ ህዝብ እንደተለመደው ታሪካዊ ጽናቱንና ታሪክ ሰሪነቱን እንዲያረጋግጥ ጥሪ አቅርበዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከዓለም አቀፍ ህግ ውጭ በኃይል የባህር በር ለማግኘት የሚደረጉ ጥረቶች መቆም እንዳለባቸው ለአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች አማካሪ ተናገሩ። የግብጽ የውጭ ጉዳይ ሚኒስትር በአፍሪካ ቀንድ የሚገኙት አገራት አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ እንዳለበት ገልጸዋል። ባድር አብደላቲ ትላንት እሁድ ነሐሴ 17 ቀን 2018 ዓ.ም ከአሜሪካ የውጭ ጉዳይ መስሪያ ቤት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ጋር በስልክ መነጋገራቸውን የግብጽ የውጭ ጉዳይ ሚኒስትር አስታውቋል። አብደላቲ አያይዘውም በኃይል የባህር በር ለማግኘት ይደረጋል ያሉትን ሙከራ ተቃውመዋል። የቀጠናውን ሰላምና ደህንነት አደጋ ላይ የሚጥሉ የአንድ ወገን እርምጃዎች መወሰድ እንደሌለባቸው አንስተዋል። አክለውም ዓለም አቀፉ ህግን በመጣስ በኃይል የባህር በር የማግኘት እንቅስቃሴን ለመጫን ከሚደረግ ማንኛውንም ሙከራም መቆጠብ እንደሚገባ በአጽንኦት አንስተዋል ሲል የግብጽ የውጭ ጉዳይ ሚኒስትር መግለጫ አስፍረዋል። የግብጽ የውጭ ጉዳይ ሚኒስትር መግለጫ ይደረጋል ያለው ሙከራም በየትኛውም አገር እንደሚካሄድ አልጠቀሰም። ይሁን እንጂ የግብጽ የውጭ ጉዳይ ሚኒስትር አብዱላቲ ይህንን ያሉት የኢትዮጵያ መንግስት ባህር በር ለማግኘት ያለውን ፍላጎት እየገለጸ ባለበት ወቅት ነው። የአብይ አህመድ መንግስት ባህር በር ማግኘት ለኢትዮጵያ የህልውና ጉዳይ መሆኑን ላለፈው 3 ዓመታት ገደማ ሲገልጽ ቆይተዋል። ጠቅላይ ሚኒስትር አብይ መንግስታቸውን ይህንን ፍላጎት ማሳካት የሚሻው በሰላማዊ መንገድና በንግድ ልውውጥ እንደሆነ በተደጋጋሚ ተናግረዋል።
ይሁን እንጂ ጠቅላይ ሚኒስትሩ ኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ ላይ ተፈጽሟል የሚሉት ስህተት እንዲሁም ነገ ይታረማል የሚሉት ገለጻቸው በኤርትራ በኩል በበጎ አልታየም። የኤርትራ መንግስት ይህ የኢትዮጵያ ከቀይ ባህር ጋር የተያዘ እንቅስቃሴ በአገሪቱ ሉዓላዊነትና የግዛት አንድነት ላይ የተቃጣ ትንኮሳ እንደሆነ በመግለጽ ተቃውማለች። የቀይ ባህር ደህንነት የሚመለከተው የውሃ አካሉን የሚጎራብቱ አገራትን ብቻ እንደሆነ የምትገልጸው ኤርትራ ይህንን አቋሟን ከግብጽ ጋር በመሆንም አንጸባርቀዋለች። ከአንድ ወር በፊት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህና የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በተገናኙበት ወቅት የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን አገራት ብቻ መሆኑን ገልጸው ነበር። የጠረፉ አካል ያልሆኑ አገራት ቀይ ባህርን በህገ ወጥ መንገድ ለመቆጣጠር የሚደረጉት ሙከራ ዓለም አቀፍ ህግን የጣሰ ነው ሲሉም ሁለቱ ሀገራት አቋማቸውን አንጸባርቀዋል። ይህ የግብጽ አቋም በኢትዮጵያ በኩል ተቀባይነት አላገኘም። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ግንቦት ላይ በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳ የሚመስል ነገሮች እየታዩ መሆናቸውን በመጥቀስ ከሰዋል። ይህ ጥያቄ ከተነሳ በኋላ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና የመጠናከር አካሄድ እናያለን ያሉት ቃል አቀባዩ አዲስ አበባ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥል ተናግረዋል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀው ውዝግብ ውስጥ የምትገኘው ግብጽ የኢትዮጵያ የባህር በር ፍላጎት ስጋት ከፈጠረባት ኤርትራ ጋር ጠንካራ ግንኙነት በመፍጠር ከኢትዮጵያ ተቃራኒ የሆነ አቋም እያራመዱ ነው። የኢትዮጵያ መንግስትም ሁለቱ ሀገራት በአገሪቱ ውስጥ የሚንቀሳቀሱ ቡድኖችን በመርዳት በተደጋጋሚ ሲከስ ይሰማል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ